ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በኢትዮጵያ ፍርድ ቤቶች የተከማቹ መዝገቦችን ቁጥር ለመቀነስና የፍትህ አሰጣጥ ሂደቱን ለማፋጠን የሚያግዙ የተለያዩ አማራጭ አሰራሮችን መጠቀም የሚያስችሉ እድሎች አሉ። እነዚህ አሰራሮችን በዋናነት በሶስት ከፍሎ ማየት ይቻላል። ከአማራጭ የክርክር መፍቻ ዘዴዎች፣ ከቴክኖሎጂ አጠቃቀምና ከአስተዳደራዊ ማሻሻያዎች ጋር የተያያዙ ናቸው። ቀዳሚው ጉዳዮች ፍርድ ቤት ከመድረሳቸው በፊት ገና በሂደት ላይ እያሉ በአጭርና ግልጽ በሚሆን አግባብ መፍታት የሚያስችሉ ዘዴዎችን ማስፋፋት ተጠቃሽ ነው። ሁለተኛው የፍትህ ስርዓቱን ከዘመናዊ ቴክኖሎጂ ጋር በማስተሳሰር የአሰራር ቅልጥፍናን በማከል ይህንን ውስንነት መቅረፍ ይቻላል። ሶስተኛው የአሰራርና የአስተዳደር ማሻሻያዎችን በማድረግ የፍርድ ቤቶችን የዕለት ተዕለት አሰራር ማዘመንና የአስተዳደር ብቃትን በማሳደግ የመዝገብ ክምችትን በከፍተኛ ደረጃ መቀነስ ይቻላል። ሰላም አድማጮች፣ በዛሬው የወንጀልና ችሎት መሰናዶ በፍርድ ቤቶች ያለውን የመዝገብ ክምችት እንዴት ማቃለል ይቻላል ስለሚለውና መሰል ጥያቄዎች ላይ በማተኮር ከሕግ ባለሙያ ጋር ቆይታ እናደርጋለን። ምህረት ሙልጌታ ነኝ። ለምሳሌ ያበረባለው የደንበ ጎፋ ወረዳ ፍርድ ቤት ዳኛ ነኝ። በፍርድ ቤቶች መዝገቦች እንዴት ሊከማቹ ይችላሉ? ምክንያታቸውስ? መዝገብ ክምችት እንዴት ይመጣል የሚለውን በተመለከተ በእርግጥ አንደኛ እንደ አካባቢዎቹ የጉዳዩ ፍሰት ይወሰናል። አንዳንድ አካባቢዎች እኔ በግሌ አሁን 3-4-5 ቦታዎች ላይ ሰርቻለሁ። ግን አሁን ባለፈው ዓመት ነው ወደ ደንበ ጎፋ ወረዳ ፍርድ ቤት የመጣሁት። ያው ለምሳሌ ኦይዳ ወረዳ ፍርድ ቤት ሰርቻለሁ። ቡልቂ ከተማ የሚባልበት ሰርቻለሁ። እና እንዳልኩሽ ከአካባቢው የጉዳዩ ፍሰት ብዛት የተነሳ መዝገብ ክምችት የሚመጣው ከመዝገብ ብዛት ነው። መዝገብ ካልበዛ ክምችት አይኖርም። ስለዚህ ሎድ አለ ሲኖር ከዛ አንጻር ፕሮባቢሊቲው ሀይ ነው የመከማቸት። ነገር ግን ኦቨርፍሎ ይኖር እንጂ በቂ ባለሙያ ከሌለ ደግሞ ይበልጡን ይከማቻል። ለምሳሌ ያው እንደ ወረዳ ፍርድ ቤት ይመስለኛል አንድ ዳኛ በአመት ውስጥ 350 መዝገብ ነው መስራት ያለበት። 350 ነው። ግን አንዳንድ አካባቢዎች ላይ አሁን በተለይኛ ጋር ብታይ ከ420 በላይ መዝገብ ነው በአመት ምንሰራ። ያ ማለት አጠቃላይ መዝገቡ ቢካፈል በ11 ዳኛ መሰራት ያለበት መዝገብ ነው በ7 እና በ6 ዳኛ የሚሰራ። ስለዚህ በአካባቢው ደረጃ የመዝገብ ፍሰት እንግዲህ ያው ከቢዝነስ ኢንተራክሽን ከተለያዩ ጉዳዮች ይመነጫል እና ከሰው ብዛትም ሊሆን ይችላል። ከዚህ አንጻር መዝገቡ የተከማቸ ቢሆን በቂ ባለሙያ ከሌለ አንድ ዳኛ 350 መዝገብ ነው መስራት ያለበት በአንድ አመት። ከዛ ካለፈ አንደኛ አቅም ጋር ይገናኛል፣ ጥራት ያለው ውሳኔ ጋር ስለሚገናኝ ነው። ስለዚህ ጥራት ሊኖረው ይገባል። እርግጠኛው የሚነግርሽ አንድ ዳኛ አድርገውና 1000 መዛግብት ቢሰራ ከዛ ውስጥ 400-500 በቃ በእንዝላልነት ሰውየው ሳይወደውም ማለት ነው በድካም የተሰራ ነው። ስለዚህ እንደ ፍርድ ቤቱ እንደ ተቋሙ ኬዝ ፍሎው ቢኖርም በቂ ባለሙያ ከሌለ መዝገብ ሊከማች ይችላል። ሁለተኛ ነገር ደግሞ ያው አጀንዳ ይላካል። በየተቋማቱ አጀንዳ የሚላከው ቀጠሮ እንድትመዘገቢ ነው። የወንጀል ራሱን ይቻላል፣ የፍትሐ ብሔር ራሱን ይቻላል። አጀንዳ ያለ መኖሩ ምንድነው የሚያመጣው? 3-4 ዳኛ በተመሳሳይ ቀን ወይም በአንድ ሳምንት ወይ በአንድ ወር ጥልፍ አላፍ መዝገብ ሊቀጥር ይችላል። ስለዚህ አጀንዳ ቢኖር ግን ለምሳሌ ዛሬ ወንጀል ችሎት የገባው ዳኛ ትላንት ወንጀል ችሎት ገብቶ የወጣው ዳኛ የመዘገበበትን አጀንዳ ያህል። ስለዚህ መዛግብትን ሲቀጥር እዛ ላይ በተመዘገበው ቀን አረንጅ አድርጎ ነው የሚቀጥረው። አብዛኛው ዳኛ ወይም 2-3 ዳኛ አንድ ቀን ላይ 40-50 መዝገብ ይቀጥራል። ያ መዝገብ ደግሞ አያልቅም በአንድ ቀን። ካላለቀ ታሻግሪዋለሽ። ከእነዚህ ምክንያቶች አንጻር መዝገብ ይከማቻል ብዬ አስባለሁ።
የተለያዩ የወንጀል ጉዳዮች በማህበረሰቡ ውስጥ ተፈጸሙ ሲባል ተጠርጥረውና ተመርምረው ሲረጋገጡ እንደ ሀገራችን ባህል ወደ ሕግ አግባብ ከመሄዳችን አስቀድመን በሽምግልናና በእርቅ ወደ መፍታት ካልተካሄደ በፍርድ ቤቶች የመዝገብ ቁጥሮች እንዲበራከቱና በጊዜውና በወቅቱ ፍትህ እንዳይሰፍን ያደርጋል። የኬዙ መብዛት ሳይሆን በቂ ባለሙያ ቢኖር ሽፋን ያገኛል። ኬዙ ሽፋን ያገኛል። ይህ አማራጭ ዘዴዎችን አሁን ጠቅላይ ፍርድ ቤቱ አውጥቷል። ለምሳሌ የቀበሌ ማህበራዊ ፍርድ ቤቶችም አሁን ላይ ቀደም ሲል 500 ብር የነበረው አሁን ተሻሽሎ እስከ 10,000 ብር በላይ ሆኗል የሚያዩት ጉዳይ። ስለዚህ እንደዚህ ኬዞች ቀበሌ ላይ ሲታዩ ምን እየቀነሰ ይመጣል? አሁንም መዝገብ ያው ምችቱ እየቀነሰ ይመጣል። ተዘዋዋሪ ችሎትን በጣም ከፍ ያለ ነው። በጣም ተዘዋዋሪ ችሎት ዋና ዓላማውም ቅርበት ያለ ወጪ እንዲያገኙ ነው። ምን አይነት መዝገቦች ናቸው ሲታዩ የመዘግየት እድል ያላቸው? አንዳንድ ጊዜ መዝገቦች እንዳይታዩ የሚያደርጉ የምስክሮች አለመገኘት ሊሆን ይችላል። እስቲ ምን አይነት መዝገቦች ናቸው? እስቲ ካንተ እንስማ። በምን ኬዝ በምን አይነት ምክንያት ያው ሊከማቹ እንደሚችሉ አንቺም ያነሳሻቸው ነጥቦች አሉ። ያው እኔም ያስቀመጥኳቸው ሀሳቦች አሉ። አንዳንዴ ያው ፍርድ ቤት ላይ የሚመጡ ኬዞች ሁሉ የባለሙያውን እውቀት፣ ትጋት፣ ጊዜ ከመጠየቅ አንጻር እኩል አይደሉም። ለምሳሌ አሁን የፍቺ ጉዳዮችን ብንመለከት ምናልባት የሞራል ካሳ ጥያቄ ከሌለበት በቀር ብዙ ክርክር የሚበዛበት አይደለም። በተቻለ መጠን ፍርድ ቤት ባለሙያው ተጋቢዎች አንድ የሚሆኑበትን መንገድ ይፈጥራል፣ ይጥራል። ለሽምግልና ይሰጣል፣ ማሰላሰያ ጊዜ ይሰጣል። ይሄ ሁሉ ካልሆነ ወደ ፍቺ ውሳኔ መሄድ ነው። አንዳንድ ኬዞች ግን በባህሪያቸው ጊዜ የሚፈልጉ ውስብስብ ቢሆኑ በዛ ላይ ደግሞ ተጨማሪ ክርክሮችና ተጨማሪ ባለጉዳዮች የሚመጡባቸው በፍትሐብሔር ብትይ ለምሳሌ እንደ ውርስ አይነት ውል፣ ንብረት ጋር የተገናኙ በተለይ ውርስና ያው አጠቃላይ ንብረት ጋር የተገናኙ ጉዳዮች በሁለት ሰዎች የተጀመሩ ጉዳይ እየሄደ አንድ ወር ሙሉ አከራክረሽ መዝነሽ መርምረሽ ለውሳኔ ጫፍ ሲደርስ ሌላ ያገባኛል ባይ ሊመጣ ይችላል። ተከራካሪ ይመጣል። በዚህም ላይ ያበቃ ይችላል። ያልሰማ ሰው ካለ እንደገና ሌላ ሰው ሊመጣ ይችላል። የመጣውን ሰው እንግዲህ ያው ጉዳዩን አይተሽ ነው እንጂ በፍርድ የምትወስኘው በላይ ተደረበ ገብታል የሚባል ነገር የለም። ፍርድ ቤት የመጣ ሰው ከበር የሚመለስበት ስራ ስለሌለ ነው። ከዘመናዊ የሕግ ስርዓት ጋር በማቀናጀት ተከራካሪ ወገኖች በማህበረሰቡ ውስጥ የሚጠቀሙትን እሴቶችም ስራ ላይ የማዋል ልምድ ሳይኖር ሲቀርና የፍርድ ቤት መር አስማሚነት ካልታከለበት ማንኛውም አይነት መዝገቦች በአንድም ሆነ በሌላ ምክንያት የመዘግየት እድል ሊገጥማቸው ይችላል። እንደዚህ አይነት ኬዞች ጊዜ፣ ትጋት ስለሚፈልጉ፣ ጥንቃቄ ስለሚፈልጉ ባለጉዳዮችም ተደራራቢ ክስ ከማሻሻል መልስ ከማሻሻል አንጻር ቀደም ሲል ብቻውን ቆሞ ሲከራከር የነበረ ተከራካሪ ወገን ለማስረጃ በተቀጠረበት ማግስት ጠበቃ ይዞ ሲመጣ የመጀመሪያው ሀሳብ አንዱ ምንድነው? ያው ቀደም ሲል የገባው ክስ ወይም መልስ በባለሙያ ሳያልጻፈ ወደ ማሻሻል ጥያቄ ይገባል። ሲፈቀድ አሁንም ጊዜ ይወስዳል። በወንጀልም እንዳልሽው ያው ከሴቶችና ህጻናት ጋር አሁን ሴቶችና ህጻናት ለሚፈጸሙ ወንጀሎች አብዛኛው ጊዜ ግልጽና ቀጥተኛ የሆነ ማስረጃ ባለበት አይደለም የሚፈጸመው። ለምሳሌ አስገድዶ መድፈር ብትይ ማንም ማስረጃ ባለበት ያንን ወንጀል የሚፈጸም ሰው የለም። ስለዚህ ያንን ከማጣራት አንጻር ሰነድ ማስረጃ ከመፈለግ አንጻር ወንጀለኛውን ወይም ተጠርጣሪውን ደግሞ ቤተሰብ ስለሚያሸሽ ራሱም ስለሚሸሽ ከዛ አንጻር ብዙ ትጋት ስለሚፈልግ እንደዚህ አይነት መዛግብት ጊዜ ከመፈለግ ትጋት ከመፈለግ ጥንቃቄ ከመፈለግ አንጻር ጥምርታ የዳኛና መዝገብ ጥምርታ ከዛ ጋር ሲዳመር እነዚህ አይነት ኬዞች ሊከማቹ የመቻል እድላቸው ሰፊ ነው ከሌሎቹ። እንግዲህ እነዚህ መዝገቦች በሚከማቹበት ጊዜ በፍርድ ቤት ደረጃ የኦዲት የማድረግ ስርዓትስ አለ ወይ? ኦዲተሮች እንግዲህ አመታዊ የ6 ወር ምን ያህል መዝገቦች ተሰሩ፣ ምን ያህሎቹ ምላሽ አገኙ፣ ምን ያህሎችስ በምን ምክንያት ዘገዩ የሚለውን ነገር የመፈተሽ ሂደትስ ይኖራቸዋል ወይ? አብዛኛው በምንሰራበት ሌቭል ባለው ፍርድ ቤት ነው። ኦዲት የሚባል ነገር አሁን በወረዳ ፍርድ ቤት ደረጃ እስካሁን አላየው። መዝገብ ይከማቻል አይከማችም ከስታቲክስ ነው የሚታወቀው። ነገር ግን የመዝገብ ኦዲት ስራ እጅግ በጣም ብዙ ጠቀሜታ አለው። በጣም ምናልባት ያው ዋና ጉባኤ አሁን መዝገብ ኦዲት የሚደረገው በዋና ጉባኤ ደረጃ፣ ጠቅላይ ፍርድ ቤት ደረጃ፣ ከፍተኛ ፍርድ ቤቶች ኦዲት ይደረጋሉ። አንዳንድ የፍትሐብሔር ጉዳዮች በቀጥታ ወደ ችሎት ከማቅረብ ይልቅ በፍርድ ቤት እውቅና በተሰጣቸው አስማሚዎች አማካይነት እንዲፈቱ ማድረግ አንዱ አማራጭ እንደሆነ ቢታወቅም በየፍርድ ቤቶች የመዝገብ ኦዲት አለመኖር ሌላው
የክፍተቱ ዋነኛ ምንጭ ነው። ክምችቱ ብቻ አይደለም፣ መዝገብ አሰራሩ ጥራቱ አንዳንዴ በቸልተኝነት ይሁን በማወቅም ባለማወቅም የተከራካሪዎች ወገኖች ስም ሳይጠቀስ መዝገብ ልባት የሚያገኝበት አለ። ፍርሚያ ሳይኖር የዳኛ ፍርሚያ ወይ ገጽ የጎደለ ሊኖር ይችላል። ስለዚህ ይሄ ነገር ኦዲት ሳይደረግ ሳይጣራ ሳይመረመር ፋይናል ዲሲሽን ካገኘ በኋላ መዝገብ ቤት ይገባል። በሆነ ጊዜ ሲወጣ የዳኛ ፍርማ የለም ከተባለ ዳኛው ባይኖርስ የዛን የከሳሽ የተከሳሽ ስም የጣልቃ ገብ ስም ላይኖር ይችላል። ይሄ የሚገኘው በምንድነው? በመዝገብ ኦዲት ነው። ስለዚህ የመዝገብ ኦዲት አሁን በወረዳ ደረጃ ይሄ እነዚህ አሁን ያልኩሽ ችግሮች መች መሰለሽ የሚታወቁት ተከራካሪዎች ይግባኝ ሲጠይቁ ይግባኝ ሰሚው ፍርድ ቤት ሲመረምር መዛግብትን ያስቀርባል አስቀርብም ወደሚለው ነጥብ ለመሄድ ሲመረምር ነው ያገኛቸው። ወይም ሬጅስትራሩ ፋይል ለመክፈት ሲመረምር እነዚህ ጉድለቶች ይገኛሉ። ስለዚህ ፓርቲዎች የተመጣሉ ተመልሰው ወደ መጀመሪያ ዳኛው ተዛውሮ ከሆነም የተዛወረበት ቦታ ይሄዳሉ እሱን ለማስፈረም። ስለዚህ መዝገብ ኦዲት ዘርፈ ብዙ ጥቅም አለው። በተለይ በንግድ ነክ ውዝግቦች ላይ ተዋዋይ ወገኖች በውላቸው መሰረት የሚመርጧቸው ገላጋዮች ውሳኔ እንዲሰጡ ማድረግ፣ የግልግል ውሳኔዎች በፍርድ ቤት አስገዳጅነት እንዲኖራቸው ማድረግ፣ የመልካም አስተዳደር ጥያቄዎች እንዳይስፋፉ የማድረግ እድሉ ከፍተኛ ነው። ይሄ እንግዲህ የመዝገብ አለመሟላት የመዝገብ ኦዲት አለመኖርም የመልካም አስተዳደር ጥያቄን ሊያስነሳ የሚችል ነው ብዬ አስባለሁ። እንደ ደንባ ጎፋ ወረዳ እንደዚህ አይነት ነገሮች ተከስተው ስለ መዝገብ ጉዳይ ማህበረሰቡ ላያውቅ ይችላል። ግን በዚህ በመዝገብ ክምችት ሂደት ውስጥ ቆይቻለሁ፣ ፍርድ አልተሰጠኝም፣ የኔ ነገር ብይን ማግኘት ነበረበት፣ የኔ ያክል ጊዜ ዘግይቷል፣ ምን ማድረግ ነበረብኝ ብለው በቅሬታ የሚመጡ ሰዎች አልታጡም ብዬ አስባለሁ። እና ከልምድ እንደው ምን ታዝበህ ታውቃለህና ምን አደረጋችሁ? ልክ ነው። የመልካም አስተዳደር ጥያቄና ተጽዕኖ ያመጣል። ነገር ግን ጉዳዩ የተፈጠረበትን አካሄድና ቦታ ወይም ነጥብ መለየት ያስፈልጋል። አንዳንዱ በባለ ጉዳዮቹ በራሳቸው ምክንያቱም ሊሆን ይችላል። ለምን ቢባል አሁን ጫፍ የደረሰ ለውሳኔ የበሰለ መዝገብ ላይ ብዙ ጊዜ እዛው አንድ ፋሚሊ ለምሳሌ ባል ከሌላ ሰው ጋር ሲከራከር ሚስት አንድ ቤት ነች። ክርክር ላይ እንዳለ ታውቃለች አታውቅም፣ ያው እሱ ሌላ ጉዳይ ሆኖ ለውሳኔ ጫፍ የደረሰ መዝገብ ላይ ሚስቱ ትመጣለች ወይ ባል ደግሞ ይመጣል። አንድ ምን ያደርጋል? ይሄ ከይዝ ያቆየዋል። ዛሬ ሊወሰን የነበረው መዝገብ የእሷን አቤቱታ ወይም የጣልቃ የሚገባውን አካል አቤቱታ ከመቀበል ይጀምርና እንደ አዲስ ይሄዳል። ስለዚህ ይሄ ሰውየው ወይም ይሄ ተከራካሪ ወገን ይህን መዝገብ ቆይቶብኛል፣ በጊዜ ሊወሰንልኝ ይገባል የሚል ጥያቄ ስለሚያነሳ በሚል ብቻ አቤቱታ ይዞ የመጣውን ሰውየው ከበር ማባረር አይቻልም። በሌላ በኩል ደግሞ ቅድም እንዳልኩሽ ፍርድ ቤት ብቻውን የሚሰራው ስራ የለም። የአስፈጻሚው እገዛ ያስፈልገዋል። ቅድም ያው ስለ ክምችት ባወራንበት ነጥብ ላይ የሚከማችበት ኬዞች አንዱ የባለሙያ እጥረት ሊሆን ይችላል። ስለዚህ ባለሙያን ደግሞ ማሟላት ተቋሙ ጥያቄ ያቀርባል። ጥያቄውን የሚሸፍንለት አስፈጻሚ ነው። ስለዚህ 2-3 ባለሙያ እንዲቀጠርለት ተጠይቆ ያ ነገር ካልተሟላ ስቲል መዝገብ ክምችቱ ይኖራል። ሌላው ኦዲት ጋር በተገናኘም ደግሞ መልካም አስተዳደር ይነሳል። በተለይ በብዙ መልኩ በብዙ ፐርሰንቱ የባለሙያው ነው። ለአንድ ፍርሚያ አንድ ሰው ከብዙ ቦታ እንደ ደንባ ጎፋ ለምሳሌ እጅግ በጣም ወጪ የሚወስዱ ቀበሌያት አሉ። ለምሳሌ እንደ ውርኪ የሚባሉበት አካባቢ አንድ ሰው ከ2000 ብር በላይ አውጥቶ የሚመጣው 5 ማስረጃ ጋር ይዞ ሲመጣ ደግሞ አስቢ ስንት እንደሚሆን። ይሄ ሰው እንግዲህ ወረዳ ፍርድ ቤቱ በሰጠው ውሳኔ ቅሬታ አድሮበት ይግባኝ ሲጠይቅ እስከ ጠቅላይ ፍርድ ቤት ሄዶ ወይ እስከ ከፍተኛ ሄዶ ፍርሚያ አልተሟላም፣ የከሳሽ የተከሳሽ ስም አልተጻፈበትም ተብሎ ሲመለስ በአንድ ቀን ወይም በሆኑ ሰዓታት ውስጥ ሊጨርስ የሚችለውን ጉዳይ 2-3 ቀን ይፈጅበታል። ስለዚህ ይሄ ዞሮ ዞሮ የህዝብን ሮሮ ማንሳቱ አይቀርም። ይሄ ደግሞ ፋይናሊ የመልካም አስተዳደር ላይ ነው ጠባሳ የሚጥለው። የመዝገብ ክምችት የምናስተውለው በገጠር ይሆን ወይስ በከተማ? እስቲ ትዝብትህን በተወሰነ ደረጃ የምታነሳው ነገር ካለ ጨምሩ። የመዝገቡ ወይም የጉዳዩ አይነት ይለያያል እንጂ በከተማም በገጠርም ወይም በወረዳ ፍርድ ቤቶችም ክምችቱ ሊኖር ይችላል። ለምሳሌ አሁን በከተማ ደረጃ በወንጀል ረገድ ብናነሳ ስርቆት እና መሰል ጉዳዮች ይበዛሉ። በገጠር ደግሞ ከሴቶችና ህጻናት ጋር፣ ጠለፋ ጋር፣ አስገድዶ መድፈር ጋር፣ ንብረት ላይ ጉዳት ማድረስ ጋር ይበዛል። ስለዚህ አይነቱ ይለያያል እንጂ በገጠርም በከተማም ክምችት ይኖራል። እንደውም ሞር ከተማ ላይ አሁን መዝገብ ክምችት ከሚፈታባቸው መንገዶች አንዱ የዘመቻ ስራ አለ።
ዘመቻ ስራ ማለት እንግዲህ አንድ በጀት ዓመት ፋይናል መጨረሻ ቀኑ ላይ ወደ ሐምሌም ሊሆን ይችላል፣ ከዛ ቀደም ባለው ጊዜም ሊሆን ይችላል። ክምችቱ መኖሩ ከስታቲክስ ላይ ከታወቀ በዘመቻ ይገባል ማለት ነው። ባለሙያው ደከመኝ ሰለቸኝ ሳይል በ10 ዳኛም ይሁን በ11 ዳኛም ይሁን የሚሰራው መዝገብ በ5ም ባለው ዳኛ ልክ እንዳይሸጋገር ማለት ነው። በተቋም በባለሙያ ደረጃ ከፍተኛ ጥረት ይደረጋል ከዚህ አንጻር። ነገር ግን ፓርቲዎች ደግሞ ተከራካሪዎች ከራሳቸው የሚጠበቅባቸውን ማስረጃ ያለ ማሙላት ራሳቸውም ያለ መቅረብ ሲሆን ደግሞ በዘመቻም ሰራለው ያልሽው መዝገብ ላይ ሰረቻ ሳይፈጸም ይቀርና ወደ ቀጣዩ በጀት ዓመት ይሸጋገራል። ይሄ ደግሞ ዞሮ ዞሮ የተቋሙ አፈጻጸም ምዘና ላይ አሉታዊ ተጽዕኖ ይኖረዋል። ምክንያቱም የአንድ በጀት ዓመት መዝገብ ማለቅ አለበት፣ በበጀት ዓመቱ ማለቅ አለበት በተቻለ መጠን ማለት ነው። ስለዚህ ከነዚህ ኬዞች አንጻር ያው ይሸጋገራል። ክምችቱን እንዳልኩሽ የዘመቻ ስራ ይኖራል፣ በተዘዋዋሪ ይቀረፋል። ከተማ መዋቅር ላይም ተዘዋዋሪ ችሎት ቢኖርም ቅሉ ሞር ግን ተዘዋዋሪ ችሎት በዙሪያ በወረዳ ፍርድ ቤቶች ላይ ኮማን ነው፣ በአመት በእቅድ ደረጃ ነው ተይዞ ያለው። ስለዚህ በዛ መዝገብ ያልቃል። ተዘዋዋሪ ሲካሄድ እንግዲህ አንድ መዝገብ መደበኛ መዝገብ በሁለት ወር ውሳኔ ማግኘት አለበት ነው የሚለው አይደል? ግን ተዘዋዋሪ ስትሄጂ ማክሲመም በ3 ቀን በ4 ቀን ያልቃል። ስለዚህ ይሄ ደግሞ ከፍተኛ አስተዋጽኦ አለው ብዬ አስባለሁ። ስለነበረን ጊዜ ከልብ አመሰግናለሁ። እኔም በጣም ነው አመሰግነው። መልካም ጊዜ። መዝገብ ማለት የከሳሽና የተከሳሽ መረጃ የሚሰነድበት ነው። አንድ መዝገብ የሙት መዝገብ እስከሚሆን ድረስ ወይም ጉዳዩ እልባት እስኪያገኝ ድረስ የመዝገብ ቁጥር ነክሶ ቀጣይነት ባለው ሁኔታ የሚታይበት ሂደት ነው። ክቡራትና ክቡራን አድማጮቻችን በገጠርም ሆነ በከተማ በተለያዩ ደረጃዎች በሚገኙ ፍርድ ቤቶች ላይ ልምዱ ካለው የሕግ ባለሙያ ጋር የነበረን ቆይታ በዚህ መልኩ ተጠናቋል። ሳምንት በሌላ ርዕሰ ጉዳይ እንመለሳለን። በቸር ቆዩን። ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።